የኖርኩበት እድሜ ዘመን ከንቱ ነበር። ችግርን፣ ጉስቁልናን፣ ረሃብን፣ ጥማትንም እንዲሁ አይቼዋለሁ። ተፈራርቆብኛልም። ምናልባትም ገና ወደዚች ምድር ስመጣ ለቅሶዬና ዋይታዬ የወደፊቱን የእድሜ ዘመኔን የሚያመላክተኝ ሳይሆን አልቀረም። አዎ፣ ይቺ ምድር ፍጹም ለኔ አልተመቸችኝም። መንገዴ ሁሉ ዝግ ነው። እንቅፋት ይበረታብኛል። መንፈሴን ያላለዋል። ራሴን ለማስደሰት የደስታንም ትርጉም ለማወቅ ብዙ ጣርኩኝ፣ ደከምኩኝ። ግና ሁሉም ነገር ዋጋ የሌለው ከንቱ መሆኑን በኖርኩበት በዚያ አጭር እድሜ ያየሁት። ስለዚህም በተለያዩ ጊዜያት ምርር ብዬ ለምን ለዚህ ጥላቻ በነገሰበት እሾህ አሜኬላ በበዛበት ዓለም ውስጥ ተፈጠርኩኝ በማለት በመፈጠሬ ከመማረሬም አልፌ ይህችን ሳልፈልጋት እያነባሁ የመጣሁባትን ምድር በጸጥታ ልሰናበታት የተለያዩ ሙከራዎችን አደረኩኝ። ግና ህልፈቷን እንደ ጠግነት ተድላውን ለማግኘት መታደል ያስፈልጋል። የመኖር ህልሜ አልሰምርልሽ ሲለኝ ይችን ከንቱ ዓለም ለመሰናበት ያደረኩት ሙከራ ሳይሳካ ቀርቶ ዛሬም በህይወት አለሁ። ለዚህ ሁሉ ምሬትሽ ምክንያቱ ምን ይሆን ትሉኝ ይሆናል። አዎ፣ ለዚህ ሁሉ ምክንያቴ በልጅነቴ የወላጅ ፍቅር ተነፍጌ የወላጅ ጠረን እንደናፈቀኝ ማን ያውቃል ነገም ሌላ ቀን ነው በማለት የነገም መሽቶ መንጋት በተስፋ በጠብቅም ምንም የሚፈጠር አዲስ ነገር ባለመኖሩ ይህም ህይወት ሆኖ ስንክሳሩ በስቶብኝ ነገን መናፈቅ ያቆምኩበትና የህይወት ጉዞዬ ለመክታት የወሰንኩበት ብቸኝነት ችግር መከራው ተደራርቦብኝ ጥርሴን መሳቅ እያማረው በሐዘን ተቆራምጄ በመኖሬ ነው። እስቲ ለግንዛቤ ረዳ ዘንድ ጅምሩን ታሪኬን መለስ ብዬ ልቃኘው። ተወልጄ ያደግኩት እዚሁ የመዲናችን እምብርት በሆነው ወረዳ 1 ቀበሌ 07 ውስጥ ነው። አባቴ ሹፌር ሲሆን እናታችን ደግሞ የቤት እመቤት ነች። እናም ለቤተሰቤ 2 መንታ ሴቶች ስንሆን የመጨረሻው ልጅ ደግሞ ወንድ ነው። አባቴ ከሹፌርነት ስራው ባሻገር በቀበሌው የአብዮት ጥበቃ ሆኖ ያገለግል ነበር። እንዲያም ሆኖ አባቴና እናቴ ቤት ውስጥ ፍጹም ሰላም የላቸውም። ወንዱ ልጅ ክፉና ደጉም ባያውቅም እኔና እህቴ ራሳችንን አውቀን ነበር። ገና የሁለቱ ንትርክ፣ ጭቅጭቅ ከዚያም አልፎ ዱላ ሲጀምሩ እኛ ስቅቅ እንላለን። የዕለት ተዕለት የቤታችን ችግር በልጅነት አእምሯችን ውስጥ ክፉ ነገር ቀረጸ። ጎረቤቶቻችን ለልጆቻቸው የሚያሳዩት ፍቅር ያስቀናን ጀመር። ምን አለ ቤተሰቦቻችን እንደ ጎረቤቶቻችን ለኛ ለልጆቻቸው ሲሉ በቤት ውስጥ ሰላም ቢፈጥሩ። እስከ መቼ ሰላም ጠፍቶ ዋይታ በነገሰበት ቤት ውስጥ ልንኖር እንችላለን? መጨረሻችንስ ምን ይሆን በማለት በልጅነት ጨቅሎ አእምሯችን እናስባለን። እናቴ የአባቴን ጭቅጭቅና ዱላው ሲበረታባት ለትንሹ ልጅ እንኳን ሳታዝን እንደሚመለስ ሰው መጣሁ ጠብቁኝ ብላ ሁላችንንም ስማን ከቤት ወጣች። ምናልባትም የወለደ አንጀት ሆኖባት መጨከን አቅቷት ነው መሰለኝ የቤቱን ጉበን ራመድ እንዳለች ወደ ኋላ ዞር ብላ ተመለከተችን። ከዓይኖቿ ውስጥ እንባ መንታ የሆኑ ሲወርዱ ተመልክቼ በሰላም ጉንጫችንን ስማን የወጣችው እናታችን ምን ገጥሟት ይሆን በማለት እኔና መንትየዋ እህቴ ከተቀመጥንበት ተንደርድረን ወደ እናታችን ስንሄድ ትንሹ ልጅ የእናቴን ባና የኛ ሩጫ ግርታ ፈጥሮበት ለቅሶውን ጀመረ። እምዬ ምንም ቃል ትንፍሽ ሳትል እንደ ጅብራ እንደተገተረች በሐሳብ ያዋለች ይመስል ከዓይኖቿ ላይ እንባዋን አብሳ ወደ ቤት በመመለስ ትንሹ ልጅ ቅፍ አድርጋ አባብላው አባታችሁ አሁን ይመጣል፣ እሺ ቤቱን ጠብቁ፣ ህፃኑ እንዳያለቅስ ቀፉት ብላ ነጠላዋን አጣፍታ መንገዷን ተያያዘችው። አሁን ግን እንደመጀመሪያው ዞር ብላ አልተመለከተችንም። አንገቷን ደፍታ ቶሎ መሄድ ጀመረች። እኔና እህቴ ከቤት ውስጥ ወጥተን ከዓይናችን እስክትርቅ ድረስ ቆመን ተመለከትናት። ዳግም ዞር ብላም አልተመለከተችንም። ሄደች፣ ከዓይናችን ራቀች። እናታችን ከወትሮዋ በጣም ዘገየች። አሁን ትመጣለች ብለን ደጁን ብንመለከትም የለችም። ግራ ገባን። በዚያ ላይ ደግሞ ትንሹ ልጅ እያለቀሰ አስቸገረን። ምን እናድርገው? ልጁን ታቅፈን በጭንቀት ደጁን ስንመለከት አባታችን ከውጭ መጣ። ቤቱ እንደቀድሞ ሞቅ አላለም፣ ቀዝቅዟል። እናታችን የት እንደሄደች ጠየቀን። ምንም ምላሽ አልነበረንም። መጣሁ ብላ መውጣቷን እንጂ የት እንደሄደች እኛም አናውቀውምና መልሰን እሱኑ ጠየቅነው። ቀኑም መሸ። እናታችንም ሳትመጣ አደረች። 1 ቀን 2 ቀን እሷን የበላው ጅብ አልጮህ አለ።
አባታችንም በየዘመዱ ቤት ቢፈልጋትም የለችም። እሷ ግን የአባታችንን ጡጫና ጭቅጭቅ አስመረሯት ጠፍታለችና እንደወጣች ሳትመለስ ቀረች። አባታችንም ሹፌር ነበርና ወደ አሰብ እንዲሄድ ታዞ ሄደ። እኛ ግን ምንም ማንም የለንም፣ የቅርብ ዘመድ እንኳን የለንምና ጎረቤቶቻችን አይዟችሁ በማለት እሱ እስኪመጣ አደራ ብሏቸው አስፈላጊውን ነገር ሰጥቷቸው ሄዶ ነበርና እስከ ተወሰነ ጊዜ ድረስ ተንከባክቦ ያዙን። በመጨረሻ ግን የሱ መመለስ የህልም ያህል ሆነ። ወራት አለፉ። ስለሱ ግን ምንም ወሬ አጣን። የመብራት ዋጋም የሚከፍልልን በመጥፋቱ ኤሌክትሪክ ተቆረጠብን። ጨለማ ዋጠን። የዛኔው ያህልም የህይወት ጽልመት እየዋጠን መሄድ ጀመረ። ጎረቤቶቻችንም ምንም እንኳን የአባቴን አደራ ጠብቀው ቢያኖሩንም ኑሯቸው ከእጅ ወዳፍ በመሆኑ ከልጆቻቸው ተርፈው ምንም ሊያደርጉልን አይችሉም ነበርና ረሃብ ጥማቱን መቋቋም በማንችልበት ደረጃ ደረስን። የአባቴ ድምጽም በዚያው ጠፋ። በመጨረሻም አባታችን አሰብ በደረሰበት አደጋ ህይወቱ ማለፉን ሰማን። ጎረቤቶቻችንም ወላጅ አልባ ልጆች መሆናችንን አስመስክረው ለእድገት ፋና የህፃናት ማሳደጊያ ድርጅት አስረከቡን። ድርጅቱም ሶስትነታችንን ተገንዝቦ መኖሪያ ቤት የቀበሌ ቢሆንም እንዳለን በማወቁ እዚያው ቤታችን ውስጥ እየኖርን ሊረዳንና ሊያስተምረን ቃል ገብቶልን የቤት ኪራዩንም ከፍሎልን የኤሌክትሪክ መብራትም እንድናገኝ አድርጎን እኔና መንትያቴን ቀለም ወርቅ ትምህርት ቤት አስገብቶ ያስተምረን ጀመር። በመጠኑም ቢሆን ህይወታችን መለወጥ ጀመረ። በእንደዚህ አይነት ሁኔታ እናታችንን በመለየት አባታችንን በሞት ከተነጠቅን በኋላ በሚደረግልን የድርጅቱ እርዳታ እየታገዝን በጎረቤቶቻችን አይዟችሁ ባይነት የነገም መልካም ህይወት ራዕይ የናፈቅን የወቅቱን ሀዘንም ሆነ ችግር ችለን መኖር ጀመርን። ከጎረቤታችን ደግሞ ጳውሎስ ለኛ ከፍተኛ ፍቅር አለው። የሞት ልጆች ስለሆናችሁ አደራ አለብኝ በማለት ጥሩ አይነት ወንድማዊ ፍቅር ያሳየናል። አቤታችንም እያመሻ አንዳንድ ጊዜ ያስጠናን ስለነበረ እኛም ልክ እንደ ወንድማችን በመቁጠር ያለምንም ፍርሃት አብረን እንቀልዳለን፣ እንላፋለን። ጳውሎስ ማለት በአንድ ወቅት ትዳርና ልጅ የነበረው ግን ከሚስቱ ጋር በተፈጠረው አለመግባባት ተለያይተው ብቻውን ቤቱን ዘግቶ ከፍቶ የሚኖር በመሆኑ እሱ የሚቀርበንን የሚንከባከበንን ያህል እኔም በቤቱ እየሄድኩ አጸዳዳለታለሁ። እናም አንድ ቀን ቡታ ጋዝ አቀጣጥሎ ሻይ ከጣደ በኋላ ጠራኝ። ሲሄድ ጸጉሩን መታጠብ እንደሚፈልግና ውሃ እንድጨምርለት ጠየቀኝ። ውሃውን እየጨመርኩኝ ካስታጠብኩት በኋላ ቁጭ ብዬ የፈላውን ሻይ እንድጠጣ ጠየቀኝ። አልተግደረደርኩም። የታላቅ ወንድም ያህል እወደዋለሁ፣ እቀርበዋለሁና ቁጭ ብዬ እሱ ቀርቶልኝ መጠጣት ጀመርኩኝ። ሻዩን እየጠጣው ሳለው የሆነ የሚጫጫን ስሜት ይጫጫነኝ ጀመር። ፍዝዝ እያልኩ ነገሮች ሁሉ ሰመመን ያህል እየተሰሙኝ ደንዝዤ በተቀመጥኩበት ተደገፍኩኝ። ከዛ በኋላ ምን እንደተፈጸመ ፍጹም አላውቅም። ምን ያህል እንደቆየው አላውቅም። ከቆይታ በኋላ ትንሽ ራሴን ስገዛ ከወለሉ ላይ ወድቄያለሁ። የጎረቤቶቻችን ሰዎች ከበውኝ የሚነጋገሩ ይመስለኛል። የት እንዳለው ለመገንዘብ ሞከርኩኝ፣ ግን ዞሮብኝ ስለነበር የማስታወስ ችሎታዬ ቶሎ አልተመለሰልኝምና አይኖቹን ጨፍኜ ከወለሉ ላይ ተዘረጋሁ። በዚህ ወቅት ነበር የሆነ ህልም የመሰለ የሩቅ አይነት ድምጽ አይ አሁን ራሷን ገዝታለችና ወደ ቤት እናስገባት የሚል ድምጽ የተሰማኝ። ወዲያው ወሳንሳ ተሸክመውኝ ወደ ቤት ይዘውኝ ገቡ። ቀስ በቀስ አእምሮዬ ወደ ቀድሞ ቦታ ተመልሶ ማስተዋል ሲጀምር ከተኛሁበት ቀና ብዬ ዙሪያዬን ቃኘሁት። የጎረቤቴ ሰዎች ከበውኝ ቁጭ ብለው በሐዘኔታ ከንፈራቸውን ይመጡልኛል። እህቴ ቅፍ አድርጋኝ ወይኔ እህቴ ዘመድ መስሎ ቀርቦን አጠቃን፣ ምን ያድርግ? የሚጠይቀው ወላጅ የለን፣ የሚፈራው ታላቅ የለን ታለቅሳለች። ግራ ገባኝ። ምንድነው? ምን ሆንኩኝ? ማን ነው እሱ ዘመድ መስሎ ቀርቦ ያጠቃን? ምንድነው የምታወራው? ጠየኳት እህቴን። እህቴ እንባዋ መንታ ሆኖ ጉንጮቿን አቋርጦ እየወረደ ጳውሎስ የልጅነት አበባሽን ቀጠፈው፣ ደግሞ ጭካኔው የአረመኔነቱ ብዛት የልቡን ካደረሰ በኋላ እስከነ ደምሽ ከቤት አውጥቶ ደጃፍ ላይ ይመጣሉ። ስቅስቅ ብላ ታለቅሳለች። አሁንም የእህቴ ንግግር አልገባለኝ። ጳውሎስ ምንድነው ያደረገኝ? ለምንስ አውጥቶ ደጅ ጣለኝ? እሱ እኮ ባንዋለድም የቅርብ ተንከባካቢያችን፣ ወንድማችን፣ የአባታችን አደራ የሞት አደራ ያለበት እኮ ነው አልኳት። አሁንም ሁኔታው ግራ አጋብቶኝ በመጨረሻ ግን
አቅሌን እንድስት አድርጎኝ እንደደፈረኝ ተነገረኝ። በዚህም በደረሰብኝ ያስገድዶ መደፈር ምክንያት ለ3 ቀን ያህል ታመሜ ካልጋ ሳልወርድ ከቆየሁ በኋላ በጎረቤቶች አነሳሽነት ፖሊስ ጣቢያ ሄደን ክስ መሰረትን። ከፖሊስ ጣቢያም የተሰጠኝ ምላሽ ወዲያው ለምን አላመለከታችሁም? አሁን በምን ማስረጃ ይህን ሰው ይዘነው እንጠይቀዋለን? የምትችሉ ከሆነ የሐኪም ማስረጃ አምጡ የሚል ነበር። እኛ ግን በወቅቱ ሐኪም ቤት ሄዶ የመመርመሩ ነገር ስላልታየኝ በቂ ለምርመራው የሚሆን ገንዘብም ስለሌለኝ በደሌን ለአምላኬ ሰጥቼ አርፌ ተቀመጥኩኝ። ጳውሎስ በእኔ ላይ በፈጸመው በደል ውሎ ሲያድር ሌላ ስቃይ ይዞብኝ መጣ። ክብረ ንጽህናዬን እንደገሰሰ ከነደሜ ወስዶ ከበራፍ ላይ በጣለኝ ጊዜ ምትሃት በወደኩበት መጥቶኝ በዚያው የሚጥል በሽታ ያዘኝ። ትንሽ ሐሳብ ገብቶኝ የመጨነቅ ስሜት ሲጫጫነኝ ሳላስበው ወስዶ ከወለሉ ይደፋኛል። ስቃዬ ተባባሰብኝ። ይህ በዚህ እንዳለ ደግሞ ያ ሳያንሰኝ በዚያ በመጀመሪያው ቀን ግንኙነት ጸነስኩኝ። በወቅቱ ልጅ በመሆኔ የወር አበባዬን መምጫ ጊዜ አላውቅም ነበርና ምንም ሳላውቅ ቅሪት መሆኔን የሰውነቴን ለውጥና የአካሌን መጨመር ተመልክተው ነገሩኝ። ምንም የማደርገው አሊያም የማመጣው መፍትሄ የለም። እናም ከዚሁ በሽታዬ ጋር እርግዝናዬም ተጨምሮ ህይወት ጨልሞብኝ ተስፋዬ ከስሞ ትምህርቴን አቋርጬ ቤት መዋል ጀመርኩ። ኑሮዬ በምሬት የታጀበ ነውና ለዚህ ስቃይ ከሆነ የተፈጠርኩት ምን ነው በቀረብኝ በማለት የተወለድኩበትን ቀን የተጸነስኩበትን ምሽት ረገምኩኝ። እስከ መቼ በእንደዚህ አይነት ስቃይና መከራ መኖር ይቻለኛል በማለት ሞቴን ናፈኩኝ። ግና ሞትም ጥሩ ዕድል ይመስል ረሳኝ። የሞት መላእክትም ጀርባቸውን ሰጡኝ። የምመገበው ምግብ የምጠጣው ውሃ መርዝ ሆኖ ሞቴን እንዲያፋጥነው ተመኘው። ጭንቀት በላይ ወድቆ የያዘን ከለብሼ በሽተኛ ሆኜ አባት የሌለው ልጅ በሆዴ ተሸክሜ መኖሬ ምን ሊፈይድልኝ? የኔ ጠማማው ዕድል ክፉ ህይወቴ ሳያንሰኝ ወደፊት የሚወለደው የልጄና የኔ ጣፈንታ ምን ሊሆን ይችላል በማለት በዚህ ምድር ላይ 2 ነፍስ ከሚሰቃይ ጽንሱም በማህፀኔ ውሃ እንዲሆን እኔም የአባቴ ዕጣ እንዲደርሰኝ አምላኬን ተማጸንኩት። መቼም እኔ ሞቴን በመርጥም ሁሉም ማድረግ የሚችለው አምላክ አልፈቀደምና ቀኑ ደርሶ ልጅም ወለድኩኝ። ግና ልጄን እንደወለድኩኝ እጅግሬ ተሳስሮ እንደገና ደግሞ የአልጋ ቁራኛ ሆንኩኝ። አሁንም ሌላ ችግር ተፈጠረብኝ። እየረዳኝ የሚያሳድገኝ ድርጅትም የኔን ቤት ውስጥ መውለድ ሰምቶ አንቺን ለዚህ ደረጃ አድርሰንሻል፣ አንቺ ግር ትምህርቱንም አልማርም ብለሽ በስተመጨረሻ እቤት በመውለድሽ ልንረዳሽ አንችልም በማለት የሚሰጡኝን እርዳታ አቆሙ። እንግዲህ ምን ይዋጠኝ? ምንስ ልሁን? ለህመሜ እንኳን መታከሚያ አልነበረኝምና ችግሬ እጥፍ ድርብ ሆነብኝ። በዚህ በመራራው ሐዘን ውስጥ እያለሁ የተስፋ ብርሃን ከየት ይታየኝ? ተኝቼ የስቃይ ጩኸቴን አሰማለሁ። እንባዬም እንደ ጅረት ውሃ ያለማቋረጥ ይፈሳል። ሰላምና ረፍት የለኝም። ስቃይ መከራዬም ፍጻሜ የለውምና ከዚህ ሁሉ አምላኬ ነፍሴን ከስጋዬ ንጥቅ እንዲያደርጋት ተመኘሁ። ጳውሎስም የክፋት እርሻ አርሶ የተንኮል ዘር ዘርቶብኝ ያሰናክሎኝ ከሰው በታች አድርጎ አስቀርቶኛልና በእድሜ ዘመኑ አምላክ የእጁን እንዲሰጠው ረገምኩት። ምንትያ እህቴ ግን ያለምንም መታከት በጀርባዋ እያዘለችኝ ቀን በቀን ወደ ጸበል እያመላለሰች ታስጠምቀኝ ጀመር። የኔ ስቃይ ሳያንስ ለሷም ተረፍኩኝ። እሷ ግን ምንም አልሰለቸችኝምና አንድ ቀን እንኳን ደከመኝ ብላ ሳታስተጓጉል አመላልሳ ከ2 ዓመት የስቃይና የሮሮ ህይወት በኋላ የአምላክ ፈቃድ ሆኖ ጤንነቴ ሙሉ በሙሉ ተመልሶልኝ ሙሉ ጤነኛ ሆንኩኝ። ከህመሜ ከተፈወስኩኝ በኋላ ከህፃናት ማሳደጊያውም የሚሰጠኝ እርዳታ ተቋርጦብኛልና የግድ መኖር ስላለብኝ ስራ አፈላልጌ መስራት ነበረብኝና ስራ ማፈላለግ ጀመርኩኝ። ከብዙ ጊዜ ልፋት በኋላም 6 ኪሎ የመስተንግዶ ስራ አግኝቼ መስራት ጀመርኩኝ። ከወርሃዊ ደሞዜም በተጨማሪ በየቀኑ ቲፕ ወይም ጉርሻ ስለማገኝ እየተለወጥኩኝ መሄድ ጀመርኩኝ። በበሽታ የገረጣው አካሌም እያማረ በመሄዱ የተለያዩ ወንዶች ቀርበውኝ ያባብሉኝ ጀመር። እኔ ግን የልቤ ቁስል አልሻረልኝምና ፍጹም የአዳም ዘሮችን ሆዴን አስፍቼ የሚቀርብበት ብቃት አልነበረኝም። በዚያ ላይ ደግሞ ዛሬ ለብሻ ምራ አይተውኝ እንጂ የትላንት ህይወት ውስጥ ሆኜ በይኖሩ እንዲህ ይራኮቱብኝ ነበር በማለት ታሞ የተነሳ አምላኩን ረሳ እንዳይሆንብኝ ትላንት ለስቃይ ለበሽታና ለመከራ የዳረገኝን የወንድ ልጅ ግፍ ዘንግቼ ዛሬ ተመልሼ ወደድኩሽ አፈቀርኩሽ ካለኝ ሰው ጋር መዝለል እንደሌለብኝ ራሴን መከርኩት። አዎ ዛሬ ጤነኛ ብዙ ፈላጊዎችም አሉኝ። የሚያማምሩ ልብሶችንም ለብሻለሁ። ለአይኔ ደስ ያለኝንም ጫማ ተጫምቻለሁ። ልቤ የተመኘውን ሆዴ የተቀበለውን አይነት ምግብ እየተመገብኩኝ ነው።
ለሰውነቴም የሚያስፈልገኝን ደስታም አልነፈኩትም። ራሴን ዝቅ አድርጌ በታዛዥነቴ የድካሜን ዋጋ በሚሰጡኝ ገንዘብ ተሽቀረቀርኩኝ። ግን ሁሉም ከንቱ ዋጋ ቢስ መሆኑን አወቅኩት። ምክንያቱም ትላንት ያለፍኩትን የስቃይና ዘግናኝ ህይወት አረሳውምና። ከወንዶች ራሴን በመጠበቅ ላይ ያለሁ ግን አንድ ያልጠበቅኩት ነገር ገጠመኝ። የምሰራበት ቦታ ሁሉ ቀን የሚመጣውና ከሌሎች ተስተናጋጆች ለየት ባለ መልኩ የሚቀርበኝን አዲስን ማሰብ ጀመርኩኝ። እርጋታው፣ ምክሩና እንክብካቤው ከሌሎች ለየት ባለው መልኩ እንዳስበው አደረገኝ። ልቤን ሳላስበው ለሱ ወለል አድርጌ ከፈትኩለት፣ እንዳሻው ገብቶ እንዲፏልልበት። አዲስ ስራ ቦታ ከመምጣትም ባሻገር ከስራ በመውጣበት ጊዜ ጠብቆ ሰፈሬ ድረስ ሸኝቶኝ ይመለሳል። ከስራ ውጭም እየወሰደ ይጋብዘኝ ጀመር። ግና ወንድሞቹ የምሰራበት በመምጣት በእኔ ምክንያት ስራ መስራት እንዳልቻለና ወንድማቸውን ለቀቅ እንዳደርግላቸው ጠየቁኝ። ግራ ገባኝ። እርሜን በፊት የነበረውን በደሌን ትቼ አንድ እሱን ባፈቅር ስለምን ተዩ ይሉኛል በማለት ውስጤ መብገን ጀመረ። በዚህ ምክንያትም ሐሳብ ገብቶኝ እየፈዘዝኩኝ ስራውን በሚገባ መስራት ስላቃተኝና የበፊቱ ትህትናዬ፣ ቀልጣፋነቴ፣ ትዕግስቴ ሁሉ ጠፍቶ በምትኩ ነጭናጫና ፈዛዛ በመሆኔ አሰሪዎቼ ስራ እንዳቆም አደረጉኝ። የአዲስን ነገር በልቤ እያሰላሰልኩኝ ስራዬን አጥቼ በተቀመጥኩበት ደግሞ አንድ ፍጹም ሊታመን የማይችል ነገር ሰማሁ። ተወልደን ባደግንበት የብቸኝነት ኑሮን ለብቻችን በገፋንበት አንድም ዘመዳችሁ ነኝ ብሎ ባለመቅረቡ እኛም በዚህ ምድር ላይ አንድም በስጋ የሚዛመደን ሰው አለ ብለን አናስብም ነበር። አሁን ግን ከ15 ዓመት በኋላ 2 ሰዎች ቤታችንን አጣይቀው መጡ። አንደኛው አያታችን ሲሆን ሌላኛው ደግሞ ሞቷል ብለን እርማችንን ያወጣንለትና የሞት ልጅ ተብለን በሱ ስም ስንረዳ የነበረው አባታችን ነው። ፍጹም የሚታመን እውነታ አይመስልም፣ ግን እውነት ነው። ጎረቤቶቻችን ንጋቱ እያሉ አቅፈው ሲስሙት ነው እኛም የማናውቀውን ሞቷል ያልነውን አባታችንን የአባትነት እውነታ አምነን የተቀበልነው። አባታችን ግን ገና ሲመጣም ታሞ ነበርና ህመሙ እኛ ጋር ከመጣ በኋላ ጠናበት። እናም ከቀበሌ ነፃ ሕክምና ማስረጃ አውጥተን የካቲት 12 ሆስፒታል ወስደን አሳከምኩት። ጤናው ግን ከቀን ወደ ቀን እየባሰበት በመሄዱ ምክንያት ለሳምንት ያህል ሲታከም ቆይቶ አረፈ። ሐዘናችን ወደር አልነበረውም። ከ15 ዓመት በኋላ መጥቶ የአባትነት ፍቅሩን እንኳን ገና ሳናጣጥመው እንዳጓጓን ተለየን። ከዚህ በኋላ ደግሞ በጨቅላነታችን መጣው ብላ ላትመለስ የቀረችው እናታችን ክፍለ ሀገር መኖሯን ሰማን። መስማትም ብቻ አይደለም፣ በሷ ዘመዶች አማካኝነትም ለመገናኘት በቃን። ግና ምን ዋጋ አለው? ቤተሰብ በተበታተነበት ቤት ውስጥ እንዲህ ተሰባስበን መኖራችንን ምን አለ አባታችን ለአፍታ ቀና ብሎ የሁላችንም በአንድነት ለዓመታት የቀዘቀዘውን ቤት ደስታና በሆካታ በፍቅር ሞቅ ብናደርገው። ከንቱ ምኞት። እናቴም ብትሆን ጠቁራ ከሰውነት ተራውታለች። እዚህ እኛ ጋር እኛ እየሰራ እንድናስተዳድራት ብንጠይቃትም ክፍለ ሀገር ትዳር ይዛ ልጆች ስላፈራች ልጆቿን ትታ ከኛ ጋር መኖር እንደማትችል ነግራን ተመልሳ ሄደች። ቀበሌውም ከልጅነት እስከ ዕውቀት የኖርንበትን ቤት ይበዛባችኋል፣ በምትኩ ሌላ ቤት እንሰጣችኋለን በማለት ሜዳ ላይ በትኖናል። በሰብሳቢ ወላጅ ጦት የተበተነው ሳያንስ ቀበሌም መኖሪያ አሳጥቶን በችግር ላይ ነው በአሁኑ ሰዓት ያለ ነው።